نقدر قتل نقدر ከዘላለም ማጣያት አረ ቆይኒ እኮ እንደዛ ማለት እኮ አይደለም። አረ እባክህን እሺ፣ አንዴ ታርል እንዲያለችኝ ለምን እንደዚህ ታደርግብኝ? ብዙ ታሪክ አለው እኮ መቼም ተነግሮ የማይታወቅ እኮ ነው። መቼም ታይቶም ተሰምቶ የማይታወቅ ነው ወንድሜ፣ እውነቴን ነው። እሱ ሲጀመር ከዚህ ጠፍቶ ያውቃል እንዴ? እሱ ሲጀመር እኮ የማይታይ መንፈስ ነው። ከዚህ እዚህ ጋር ነው ስለው እዚህ ጋር ነው ስለው እሱ እኮ ራሱ ሰይጣን በለው በቃ። አባታቸውም እንዲሁ ምንም ሳይሆን ነው የሞተው። እንዲሁ እሱም በጣም ነበረ ቤተኛ በለው በቃ። በጣም ቤተኛ፣ ጉዳዩን አስፈጻሚ ነው ብታይ። በቃ ሁሉን ነገር አድራጊ ነው የእውነት። ይሄ ከቁምላቸው ጋር በቃ ተወኝ አልኩ። አብሮ ነው የሚወጣው፣ አብሮ ይገባል። ኤልሳ ናት እህቴ አይደለችም። እንዴት ማለት? በቃ ቤተሰቦቿ ለግብር ነው ያመጧት፣ ገብረዋት ነው ግብር ነው በቃ የመጣችው። በቀጥታኛ ከዚህ ቤት እንድንወጣ ነበር እሷ ለማድረግ የሞከረችው። እኛ እዚህ ቤት ከኖርን እነሱ የሚፈሩት በጣም ብዙ ነገር አለ። እንግዲህ እየነገርኩ ያለሁት ዳጊ፣ ኤልሳን ነው ወሰዷት አይደለ? እህትህን ወስደዋታል። በእነሱ እጅ ነው ያለችው። ሌላ እህት የለህም፣ ሌላ ወንድም የለህም። እኛ እያለን ያለነው ይህንን ነገር እንርዳህ ነው። በእርግጠኝነት የገቡበት ገብተን እኛ ኤልሳን ማስመለስ እንችላለን። ነግሬሃለሁ እኮ እኔም የዚህ ጉዳይ ተጠቂ ነኝ እንዳንተ። እኔም እኮ ባውሬ ተነክሼ እኮ ነው ወደጄ አይደለም እኮ ያመጣሁትኝ አይደለም። አውቃለሁ እኮ ለዛም ነው እኮ እኛ ታበትን መንገድ ነግሬሃለሁ፣ የሆንኩትን ነገር ነግሬሃለሁ አይደል? ከዛ ነገር ለመውጣት ያላደረኩት ነገር የለም። ቤተሰቦቼ እንኳን ከዛ ነገር ለመውጣት ባደረጉት ነገር ነው የሁሉ ነገር የደረሰባቸው አይደል? እንደዚህ ሆኖ ቀር አይደል? ታውቂያለሽ አንቺም የሁሉ ነገር የሆነውን ነገር ታውቂያለሽ። ስለዚህ አንድ የቀረች ህይወቴን ያቺን እንኳን ልኑርባት፣ ቢያንስ የምፈልገውን ነገር ባላሳካ እንኳን ቢያንስ ልኑርበት። ቤተሰቦቻችንን አተናል አይደል? ቢያንስ ለሷ እንኳን ለአንድ ለቀረች ህይወቴ እንኳን በቃ ቢያንስ እስቲ ልኑርና ቢያንስ የፈለገችውን ነገር ወይ ነገ ትሞታለህ እየተባልኩኝ እዚህ ስራ ላይ ነበርኩኝ። ያውቃሉ 300 ምናምን ሺህ ተከታይ አለን ቤተሰቦች ማለት ነው። በምን አይነት ሁኔታ እንደዳንኩ ያውቃሉ። በምን አይነት ጸሎት ውስጥ እንደነበሩ ያውቃሉ። አሁንም ቢሆን እያልኩ ያለሁት ለምንድን ነው ለራስህ ብቻ የምታስበው? እሱን ያነሳው አይደለ? አዎ እሱ ራሱ። እሺ ራሱ ላይ ነው አይደል የሚያሳየው? እሺ ኑ የአውሬው ቀላቢ እንዲሁም ደግሞ ከዛ ጀርባ ያሉት ሰዎች ጉዳይ እጅግ አሳሳቢ እየሆነ መጥቷል። ሰላም ጤና ፍቅር ለእናንተ ይሁን። ውድ የሀገሬ ልጆች ከሀገር ውስጥም ከሀገር ውጭ ሆናችሁ ይህንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካ ሾው ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ ይዘን እየመጣን አብረን የምንፈታበት ውድ የሆነው ሰዓታችን ላይ ደርሰናል። እንግዲህ እንደተለመደው አንድ ኬዝ ከጀመርን ሰንበትበት ብለናል። አንድ እጅግ በጣም አስደንጋጭ አስፈሪ፣ በጣም ደግሞ እንደ ሀገርም እንደ ትውልድም የብዙ ሰዎች ህልውና ላይ በጣም እንግዲህ ጥቃቱን ያደረገ አንድ በጣም አስፈሪ ጉዳይ። ይሄ ምንድነው እንግዲህ የአውሬውን ቀላቢ ፕሮፌሰሩን ጨምሮ ትውልድ ለማጥፋት የተዘጋጁ ሰዎች እንደነበሩ ከበፊት እንግዲህ ከነበሩት ክፍሎች የሰማችኋቸው ናቸው። እንግዲህ የተለያዩ ስልጠናዎችን ወስደ የመጣችሁ ዶክተር ሳትቀር የነገረችንን ነገሮች ታስታውሳላችሁ። ምን እንደታሰበ ስለ ሆስፒታል ስርዓቱ፣ ስለ ሆስፒታል ግንባታቸው ሳይቀር የነገሩንን እንግዲህ መለስ ብላችሁ ስታስታውሱ የምታውቁት የሰማችሁት ነገር ነበረ። ይሄ እንግዲህ እኛንም ያስደነገጠን ከዛ በኋላ እንግዲህ ያልጠበቅናቸው ነገሮች ነገርን እየመዘዘ ዛሬ እዚህ ላለንበት ደረጃ ደርሰናል። እኔም እንግዲህ አንድ አስደንጋጭ ጉዳት በአውሬው የመነከስ ጉዳት ከደረሰብኝ እንግዲህ ሰንበትበት ብያለሁ። ወንድሜን አብሮ አደጌን እስከማጣ ድረስ በጣም ብዙ መስዋዕትነት የተከፈለበት ጉዳይ የተከፈለበት ኬዝ እንደሆነ ሰምታችኋል። እንግዲህ ሰሞኑን ጠፋ ብለን ነበረ። ይሄ ማለት ማስተካከል ያሉብን ነገሮች ወደ ኋላም ደግሞ መለስ ብለን ማየት ያሉብን ነገሮች ስላሉ ነገሮችን በማስተካከል ላይ ስላለን እንጂ ትተነው ወይም ደግሞ ኬዙን አቋርጠነው ነው ማለት አይደለም። በፍጹም የማንተው ወደ ኋላ ማንልበት ጉዳይ ነው።
እስከመጨረሻው የህይወታችን እንጥፍጣፊ ደቂቃ ድረስ ይሄንን ኬዝ እስከመጨረሻው ሄደን እስከመጨረሻው ድረስ ግባችንንም እንደምንመታ እናንተም ቃል የገባችሁልን እኛም ደግሞ በህይወት እስካለ መቆየት ድረስ ከህይወት በላይ ምንም የለም እነዛ ሁላ ጥቃቶች እስከሚዘነዘሩብን ድረስ ያ ሁሉ ነገር ያልመከተን ያ ሁሉ ነገር ያልመለሰን ሰዎች እንደነበርን በሰራናቸው ቪዲዮዎች ባያችሁትም ነገር ደግሞ የተመለከታችሁት ነው። ጉዳዩ በጣም አሳሳቢ፣ ጉዳዩ በጣም ዘግናኝ አስፈሪ ነገር ነው። እንዲሁም ደግሞ የአውሬው ቀላቢ ማን ነው እሱን ለመያዝ ነው በዋናነት አሁን ጥረት እያደረገን ያለ ነው። ፕሮፌሰሩም ጨምሮ ሳይዘነጋ እነዚህ ሰዎች ከውጭ ሰዎች ጋር በቀጥታ ግንኙነት ያላቸው ማይክሮቺፕስ የተባለውን ነገር ሁላ ለውጭ ሰዎች እንግዲህ ኤክስፖርት ለማድረግ የውጭ ሰዎች እንግዲህ ውጭ ያሉት አውሮፓ ያሉት ሳይቀር ይሄንን አሰፍስፈው እየጠበቁ እንዳለ እየተገነባ ያለውም ሆስፒታል ለዚህ በዋናኝነት የተዘጋጀ እንደሆነ እንግዲህ አብረን ነበር የሰማ ነው። ስለዚህ ማን ነው የሚለው ልጁ ጋር ሄደን ነበረ በቀጥታ ህሊና ወይም ደግሞ ሁሉ ወደምትባለው ሴት ስንሄድ እንግዲህ የአውሬው ቀላቢ ልጅ ወይም ደግሞ ቁምላቸው የተባለው ግለሰብ የሱ ልጅ እንደሆነ አይታቸዋል። ይሄን ነገር ደግሞ ስትመለከቱ ለሱ በቀጥታ ያለውን መንፈስ ዛሩን ሳይቀር ለሷ ሊያወርሳት እንደተዘጋጀ ይሄ ሰውዬ ነበር እናንተ የሰማችሁት፣ እኛም እንግዲህ ሰማ ነው። ከዛ በኋላ እኔም እንግዲህ የራሴ ህይወት ፈልጋለሁ ብላ ቀጥታ ጠቁማን ወደ መጣንበት ቤት እንግዲህ ይሄ ነገር ይሄ ስርዓት ይከናወንበታል ከድሮ ጀምሮ ቁምላቸውም እዛ ቤት አይጠፋም። በዋናነት ስርዓቱን የሚያስከብረው ወይም ደግሞ የሚያካሂደው እሱ ነበረ ተብሎ ወደ ቀጥታ ስንጠቆም የጠበቀንን ነገር ተመልክታቸዋል። አንድ ሰው አይኑ ማየት የማይችል ሰው ወይም ደግሞ ማየት የተሳነው አይነ ስውር ሰው ነው ቤት ውስጥ ያገኘ ነው። በቀጥታ ስንገባ ግቢውን ፈተሽን ለየት ያሉ ነገሮችን አግኝተናል። ግን ቁምላቸው የተባለ ግለሰብ እዛ ቤት ውስጥ አላገኘንም ማለት ነው። ይሄ ማለት እንግዲህ እነዚህ ሰዎች በቀጥታ እርምጃችንን እየተጠባበቁ ወይም ደግሞ እየተከታተሉ እንደሆነ ነው የገባን። እዛ ቤት ውስጥ የሚገኝ ሰው እንግዲህ ከጊዜያት በፊት ከልጁን ቤት ከወራት በፊት ነው የተሰወረው። ስለዚህ ይህ ሰውዬ እየደረስንበት እንደሆነ ያውቃል። እኛ እንደምንይዘው ወደ ኋላ እንደማንመለስ ያውቃል። ያለውን ነገር ሙሉ አቅሙን ተጠቅሞ እኛን ለመጉዳት ነው እያሰበ ያለው። ይሄ ደግሞ በፍጹም የማይሆን ነገር ነው። ሙሉ አቅማችንን ነው እኛም እየተጠቀምን ያለ ነው። ከባድ ጉዳይም ስለሆነ እንግዲህ የአጋንንት የመንፈስ አሰራርም ጨምሮ ያለበት በጣም የተወሳሰበ የተተበተበ ነገር እንደሆነም ደግሞ ሰምታችኋል። ይሄ ልጅ ደግሞ የነገረንን ነገር ወይም ደግሞ ዳግም የተባለው ሰው የነገረንን ነገር ተጠቂም እንደሆነ ይህን ሁሉ ነገር እንግዲህ ቤተሰቦቹ ሳይቀር ይህንን ስርዓት እንደሚያስቀ ከዛ በኋላ እኔ ማስቀጠል አቁም ያለው ከዚህ በኋላ አላድርግም ወደ ሃይማኖቴ መመለስ እፈልጋለሁ ካለ በኋላ ይሄ ነገር ወይም ደግሞ አይኑ እንደታወረ ሰምታችኋል። በጣም የሚያስደነግጥ ነገር ነበረ። ምናምን ሰዎች እንዳልሆነ ታውቃላችሁ። በዚህ ጉዳይ እኛ በፍጹም የምናምንበትም ጉዳይ እንዳልሆነ እናውቃለን፣ ታውቃላችሁ። ከዛ በኋላ እንግዲህ እህቱን ኤልሳ የተባለችውንም ሴት ስናወራት የነገረችን ነገር ይሄ ነው። ግን እዚህ ጋር በጣም ጥያቄ የሆነብን በጣም ብዙ ነገር አለ። ሁለቱ የተነጋገሩት ነገር ሳይቀር በጣም ከባድ የሆነ ቁምላቸው እዛ ቤት ውስጥ እንደሚኖር እንደሚሄድ ሳይቀር ከወራት በኋላም ከጊዜያት ከቀናት በፊት እዛ ቤት እንደሚሄድ እኛ መድረሳችንን ስናቅ ይሄ ሰውዬ እንደሸሸ ነው የገባን። ይሄ ማለት እንግዲህ በጣም አስደንጋጭ ነገር ዛሬ ደርሶናል። ምንድነው የደረሰን አስደንጋጭ ነገር? እጅግ በጣም ያልጠበቅ ነው። የኛን እንግዲህ ነገሮችን መከታተላችንን እዚህ ቤት እንድንቆይ ስለማትፈልግ ኤልሳ የምትፈራው ነገር ስላለ በቀጥታ እኛን እንድትወጣን ያደረገችን። እቺ ሴት ወንጀለኛ አይደላችሁም ወይም ደግሞ እኛ ብዙ ያላረጋገጥናቸው ነገሮች ስላሉ በቀጥታ እሷን ወንጀለኛ ነሽ ብለን መውሰድ አንችልም። ምክንያቱም ተጠቂ ልትሆን ትችላለች፣ ወንጀለኛ ልትሆን ትችላለች፣ አናቅም። እሱን እያረጋገጠን ወይም ደግሞ በጊዜ ሂደት መሰብሰብ ያሉብንን ነገሮች እየሰበሰብን ያለ ነው። እኛ አሁንም ቢሆን ማንም ሰው እዚህ ጉዳይ ውስጥ እጁ ካለበት ወደኋላ የምንልበት ምንም ምክንያት የለም። ነገር ግን የሚጠቅሙን ሰዎች ናቸው። እነዚህ ሰዎች ባግራውንድ በጣም ብዙ ነገር ያውቃሉ። ቁምላቸውን በቅርብ ርቀት ያውቃሉ። ለእናንተም የሚያስተምር ለእኛም የሚያስተምር ጉዳይ ነው። እንግዲህ የእናንተን እርዳታ የፈለግነው በዚህ ምክንያት ነው። በጸሎታችሁ እንድታግዙን እኛ እንግዲህ ያለውን ነገር ደግሞ ፊት ለፊት ተጋፍጠን ስንሄድ እናንተ ደግሞ ከጀርባ አደራ ብላችሁ ሁላችሁም በየሃይማኖታችሁ በጸሎት እንድትሉ። ምክንያቱም ከዛ ሁሉ ሁኔታ የወጣ ነው በእናንተ ጸሎት ነው። እኔ ከዛ ሁሉ ሞት የዳንኩት በእናንተ ምክንያት ነው እና አሁንም ይሄ ነገር እንዲቀጥል ነው የምፈልገው። እጅግ በጣም እንወዳችኋለን፣ እጅግ በጣም እናከብራችኋለን ቤተሰቦች። ዛሬ እንግዲህ የእነሱን ቤተሰብ የምናገኘው ሰው ይኖራል እዚህ ጉዳይ ላይ ማውቀው ጉዳይ አለ ብላ አንድ ሴት እኛ ጋር መታናል። የነሱ ቤተሰብ ነች። እንግዲህ ያለውን ነገር ከራሱ አንደበት ነው የምንሰማው። ከዛ በኋላ ይህንን ሰው በቀጥታ የምንይዘው ይሆናል። ወደ ቁምላቸው የሚያመራን መረጃ ነው ብዬ ነው ማስበው። ስለዚህ አብረን የምንሰማው ይሆናል። በዛሬው ክፍላችን እንግዲህ ድል ከቀናን ቁምላቸውን በቁጥጥር ስር እናውለዋለን ብዬ አስባለሁኝ። የእናንተ ጸሎት አብሮን ይሁን። 300 ሺህ ልንገባ ነው። የእናንተ ላይክ የእናንተ ሰብስክራይብ እኛን ይረዳናል። ሌሎች የሚማሩበት ነው። ለሌሎች ሼር ማድረግ እንዳይረሳ። ከኔ ጋር መልሰን እንገናኛለን። ብሩክ ነኝ። መልካም ቆይታ።
እሺ እንግዲህ ተመልካቾቻችን መግቢያችንን ተመልክታችሁት ነበርና ከዛ በኋላ እንግዲህ ቤት ውስጥ ያለው ጉዳይ አሁን እኛ እየደረስንበት ያለው ጉዳይ በጣም አሳሳቢ ሆኗል። የህይወትና የሞት ጉዳይ ነው አሁን ያለው ነገር። እጅግ በጣም ነገሩ እየከረረ እየከበደ እየተጋጨናቸውም ያሉት አካላት ሰው ብቻ ሳይሆን የመንፈስ ማሰራር ጭምር ያለበት ጉዳይ ነው። ያ በጣም ከባድ ያደረገብን እሱ ነው። ምንጋጨው ከአንድ ተራ ወንጀለኛ ጋር ብቻ አይደለም። ይህ ያለውን ነገር ለኛ ከባድ ያደረገብን ጉዳይ ይሄ ነው። ነገሮቹ ስብስብ እንዲሆኑብን ያደረገን። ለዚህ ደግሞ እጅግ በጣም የነሱን አሰራር፣ የነሱን ሂደት፣ የነሱን ህይወት ሳይቀር በደንብ ማወቅ አለብን። ይሄ ለኛ በጣም የሚጠቅመን ነገር ነው። ምክንያቱም በእኛ እውቀት በእኛ አካሄድ ብቻ አይደለም ያለውን ነገር መረጃዎችን ሳይቀር መሰብሰብ አለብን። ዙሪያውንም እያጠናን ያለ ነው በዛ ጉዳይ ነው። ምክንያቱም በራሳቸው ጉዳይ በራሳቸው መሳሪያ ነው እነሱን ማሸነፍ የምንችለው። ይሄ ሰው የሆነውን ነገር የወንጀለኝነቱን ያው እንግዲህ በምንሄደው ሂደት እንግዲህ ከፈጣሪ ጋር እናንተም የሚያግዘን እዚህ ጋር የፈጣሪ ጸሎትም የእናንተ ጸሎት ወደ ፈጣሪ የምታደርጉት ጸሎት በዋናነት ሊያግዘን ይገባል። እሱን ነው እና እዚህ ጉዳይ ላይ በዋናነት ቀጥተኛ የሆነ ግንኙነት እንዳለሽ እኔ እንግዲህ ነግረሽ ነበር። ከካሜራ ጀርባም ብዙ ነገሮችን ነበር ስነግሪን የነበረው። ያን ደግሞ ተመልካቾችም እንዲያውቁት እንዲሰሙት ስለምፈልግ ነው። ካንቺ የምናገኘው መረጃ ከዚህ በኋላ ለምንሄደው ነገር እንደሚጠቅመን እርግጠኛ ሆኜ መናገር እችላለሁኝ። በመጀመሪያ ግን እስኪ ራሳሽን አስተዋውቂልን። እሺ እኔ አለም ፀሐይ እባላለሁ። ትክክል ነህ። እዛ ቤት ነው እኔ ኖርኩት። እሺ እንግዲህ ወይዘሮ አለም ፀሐይ እንግዲህ ለዳግምም ሆነ ለኤልሳ አንቺ አክስት እንደሆንሽ ነው እየነገርሽን ያለ ነው አይደለ? አዎ አክስታቸው ነኝ። አዎ አክስታቸው ነኝ። በእናት ነው በአባት ነው? በእናት ነው። አንቺ የእናታቸው እህት ነሽ ማለት ነው አይደለ? ስለዚህ የእናታቸው እህት ከሆንሽ እዚህ ቤት ምን እንደሚደረግ ዳግምም የነገረን አንዳንድ ነገሮች አሉ። ነገሮችን ለመደበቅ ሞከረች እንጂ ኤልሳም ስትነግረን የነበረው ነገሮች አሉ። ዛሬ እንግዲህ ሁለቱም ልጆች እንግዲህ በጣም አሳሳቢ ሁኔታ ላይ ነው ያሉት። በጣም አሳሳቢ ያለውን ነገር የፈጠርናትን ክፍተት እሷ እንግዲህ ኤልሳ እዚህ እንድትቆይ አልፈለገችም ነበር በጊዜው። እሱን ተከትሎ በጣም ብዙ ነገሮችን ለማድረግ ሞክረዋል። በቅርብ ርቀት እየተከተሉን እንደሆነ ማሳያው ይሄ ነገር ነው። ተመልካቾች እስኪ ይሄንን ነገር ታውቂያለሽ? ከድሮ ጀምሮ እዚህ ቤት የሚከናወነውን የሚደረገውን ነገር እያንዳንዱን ነገር አይደለ? አዎ አውቃለሁ። እዛ ነው የኖርኩት ያደግኩት። እዛ ነው ያደግኩት። እዛ ነው ያደግኩት። ስለዚህ እስኪ አላገኘንሽም ነበር አንቺን እዚህ ቤት በመጣንበት ጊዜ በቀጥታ ያገኘ ነው እኛ ዳግምን ነበረ። ዳግምን ከዛ እህቱን ኤልሳን ቤት ውስጥ አግኝተናቸው ነበረ። አንቺ አልነበርሽም። እዚህ ቤት አይደለም የምትኖሪው። ታዲያ ማለት እሱ ሲነግረኝ እንደሆነ የእናት አያቶቻችን የቅድመ አያቶቻችን ቤት እንደነበረ ነው። ስለዚህ የታሪኩ አካል ከሆንሽ እዚህ ቤት ትኖሪያለሽ የሚል ሀሳብ ነበረኝ በአእምሮዬ ውስጥ ሊኖር የሚችለው። ምክንያቱም ይህንንም ነገር ሲያስቀጥሉ የነበሩት እነሱ ስለሆኑ ማለት ነው። እዚህ አይደለም አንቺ የምትኖሪው ወይ ነው ወይስ እንዴት አልነበርሽ? አይ ያው እንግዲህ ልጆቹን ያው እመጣለሁ አያለሁ፣ ግን ቅርብ ነኝ እኔም ያው ሄዶ አለመሄድ በለው። ምክንያቱም ልክ ነው ከጥንት ሲወርድ ሲዋረድ የመጣ ነው ይሄ ጉዳይ። ከአያቶቻችን ከእናቶቻችን የመጣ ነው እና ምን እናድርግ መፍትሄው እስኪገኝ ድረስ ምን እናድርግ ነው አሁን አይደል የሚባለው። እኔም ደግሞ እነዚህ ልጆች ይኸው እንግዲህ እንደምታያቸው አግኝታቸዋል አይደል? በቃ የሚያሳዝኑ ልጆች ናቸው። ብዙ ታሪክ አለው እኮ ብዙ ታሪክ አለው እኮ መቼም ተነግሮ የማይታወቅ እኮ ነው። መቼም ታይቶም ተሰምቶ የማይታወቅ ነው ወንድሜ። እውነቴን ነው። በጣም የቤቱ ታሪክ የዚህ ታሪክ መቼም የማያልቅ ነው። ትክክል ነው። ይሄ አንዳንዴ ወደንም አይደለም ትላለህ። ወደንም አይደለም። አሁን እንዴት ነው አንተ አሁን ሃይማኖትህን ጥብቅ አድርገህ ይዘህ ከጥንት የመጣውን አይደለም የምትይዘው። ይሄም እንግዲህ በዘልማድ እኛም ይዘነው ነው ልክ ነው። ከቤተሰብ ጀምሮ እንግዲህ የምንቀበለው ይሄን አይደል በቃ ይዘነው ነው እና ያው ብልጥ የሆነ ወደ እውነታው ይሄዳል። እኔ ብዙ ነገር ብዙ ፈተና ነው የደረሰብኝ። ብዙ ፈተና ብታይ የነዳግም እናት ለእኔ እህቴ ናት። የእናቴ ልጅ ናት፣ እህቴ ናት እና ህይወቷ በሙሉ ጥምምምም ያለ ነው ብታይ። እነዚህ ልጆች ደግሞ አይታቸው ከሆነ ያሳዝናሉ። በቃ ምንም ማምለጫ የላቸውማ። የት እዚህ ያመልጣለሁ? በቃ ይሄ ሲወርድ ሲዋረድ የመጣ ነው። በጣም ረጅም ታሪክ አለው። ይሄ አምልኮ የተባለው ነገር ይሄ እንደምታውቀው እኛ ብዙ ነገር ነው ቤተሰብ ውስጥ ያለፈው ብታይ ብዙ ነገር። እኔ እንግዲህ እንዳየኸው ዳግምንም እንዳየኸው ነው፣ ኤልሳንም እንዳየሃት ናት። አሁን ቆማ ትሄድ እንጂ አይተሃታል መቼ የምትናገረውን ሁላ ማታቅ ልጅ ናት። አይተህ እንደሆነ እሱንም እያየኸው ነው። ከዚህ በላይ ምን ይምጣ?
እህቴንም በጣም በጣም በሚያሳዝን ሁኔታ ነው ያጣሁት። እሱን ጉዳይ በጣም የሰማሁት ነገር እንግዲህ እንዳልሽኝ ከሆነ እህትሽ ነች። እዚህ ያለውን ነገር ደግሞ ታስቀጥያለሽ። የዚህ ነገር ኤልሳንም እንግዲህ ይሄን ነገር በቃ ባልፈልግም ማምንበታለሁ ነው ያለችኝ ቃል በቃል። ከዛ በኋላ አንቺ ታምኝበታለሽ ስላት ብላኛለች ሁላ እንግዲህ ከካሜራ ጀርባ ምን ተረክባ ምን ትመን። ቆይ አሁን አንቺም ይሄን ነገር ታምኝበታለሽ? እነሱ ልክ እንደነሱ እነ ኤልሳ እንግዲህ ይሄው ባንፈልግም እናምንበት መጨረሻችን ይሄው ሆነ እንደዚህ ተጎዳን ያሉኝ እነሱ። አንቺ ይሄን ነገር ታምኝበታለሽ እንደነሱ? እኔማ በሰዓቱ እኮ አብሬ ነበርኩ ነገርኩ አይደል እንዴ? ምንድነው ምናምነው? አሁን እኮ ነው ሰው ሲያገልህ ምንድነው ትላለህ አንዳንዴ። ወደ ምንድነው ይሄ ጥፋቴ ምንድነው ብለህ ዞር ብለህ የምታስበው ነገር አለ አይደል? እንደሱ ብዬ ነው አካባቢ ሰው በቃ ስወጣ ስገባ እንደ ቆሻሻ ስለሚያዩን ለምን ብለው በቃ የተወገዘ ነገር ነው እያልኩኝ ነው እንጂ እኔ ምንትን ያልኩት ምን ያርጉ ታዲያ? እነሱስ ምን ይመኑ? የተሰጣቸውን ነው የሚቀበሉት። ስለዚህ ምን የሚያምኑት ነገር የለም። ስለዚህ እሱ ነው የሚያምኑት። እኔም እዛ ውስጥ የተዘፈኩ ሰው ነበርኩ። ምንም በማላቀው ነገር እዛ ውስጥ የተዘፈኩ ሰው ነበርኩ። ስለዚህ ከጥቅሙ ጉዳቱ አመዘነብኝ። ለኔ ብዙ ነገር አጣሁበት። ስለዚህ ብዬ ነው እኔም ይኸውልህ እዚህ ያደኩበት ቤት ነው። ከድሮ ጀምሮ የኖርኩበት ቤት ነው። ልጆቹን እየመጣሁ ያለሁ የሙት ልጆች ናቸው። አንድ ቅርስ ትታልኝ ሄደችው ልጆቹን ነው። ስለዚህ ልጆቹን እየመጣሁ ሄዳለሁ፣ እያየሁ ሄዳለሁ። ምን አደርጋለሁ ታዲያ? የት ልሂድ? ምን ላርጋቸው? አንተ አላሳዘኑም ስታያቸው? እኔ በጣም አሳዝነውኛል። እኔ በጣም በቃ መስዋዕትነት የምከፍለው ለነሱ ብቻ ነው እንጂ ባልመጣም ደስ ይለኛል። እነሱን ግን እንዴት ላርጋቸው? ያ ከድሮ ጀምሮ የነበረ ነው በቃ። ይሄን ልንገር፣ ከድሮ ጀምሮ ከእናቶቻችን ከአያቴ ጀምሮ የነበረ ነው በቃ። ስለዚህ ምንድነው ማድረግ የምችለው እኔ? አሁን ታዲያ ማለት እንዴት ነው ታዲያ ከዚህ ቤት ወተሻል ነው? እስኪ ያለውን ነገር ክሊርሊ የነበረውን ታሪክ ያለውን ታሪክ ክሊር አድርገሽ ከመጀመሪያው ጀምሮ ንገሪኝ እስኪ። ምንድነው ለልጆቹ ብለሽ ከሆነ የምትመጪው ይሄን ነገር አምነሽበት አይደለም፣ አታምኝበትም አንቺ ማለት ነው ይመስለኛል፣ እንዳንቺ አባባል እኔ እንደተረዳሁት ከሆነ ማለት ነው። ትክክል ነህ። በፊትማ እዚሁ ስለኖርኩ እዚሁ ወረስኩት ነው። ግን አሁን ወጣ ስል ጎረቤትም ሲጠምድ አንዳንድ ነገር ሲሆን እህቴ ታማ ነው ይሄን ስቃይ ያየሁት በቃ። እና ምን መሰለከ ጥሩ ልጆች ሆነን ትምህርት ቤት ስማር እማራለሁ፣ ወጥቼ እገባለሁ ከጎረቤት ልጆች። ጎረቤቶቻችን ደግሞ በዛ ጋር ያሉት ብታይ ጥሩ ቤተሰብ ናቸው። ወደ ቤተ ክርስቲያን ይሄዳሉ፣ አክራሪዎች ናቸው። እዛ ያለው ትምህርትና እዚህ ጋር ያለው ነገር ይከብዳል በቃ። ወደዚህ ራሱ ተመለሽ አይለኝም። የሆነ ነገር ያለን መሰለኝ በቃ። እና ወደዛ ተሳብኩ፣ ወደ ቤተ ክርስቲያኑ ወደ ምኑ ደስ ይላል በቃ። ሲወጡ ሲገቡ ሲበሉ እንትን ብለው ነው ብታይ። እንደኛ አይደለም። አሁን በፊት እኔ የተማርኩ ምንድነው እዚህ ስላደኩ ብዙ ነገሮች አሉ በቃ መጥፎ ነገር ነው ያየሁት። እዛ ግን ሲሄድ በቃ ለሆነ ነገር ክብር አላቸው። ለእምነታቸው ደግሞ በጣም የሞቱ ናቸው ብታይ። በቃ እኔ ወደዛ ሲሄድ ምናምን እነሱ እንኳን ወደዚህ እንዳይመጡ በፊት ተጽዕኖ ነበረ። እንዳትገቡ ወደዛ እንዳትገጥሙ ምናምን ይባሉ ነበረ። አሁን እኔ ወደዛ ስሳብ እነሱም እኔም ማውጫ ነገር ነው መሰለኝ የፈለጉት በቃ። እኔም ይኸውልህ ወደዛ ተሰብኩና ተወታሩ። እኔ አሁን ልጆቹን ለማየት እንጂ የምመጣው ምኑም ጥሞኝ አልመጣም። ምኑም ጥሞኝ በቃ በጣም የሚያስጠላ ነገር ስለሆነ እኔ ልጆቹን ነው በቃ። ልጆቹ ናቸው ቅርሶቼ፣ ልጆቹን ለማየት ነው። እዛ ሄጄ ወደዚህ ስመጣ ብታይ እንደው ቅዳሜና እሑድ ለማየት እንኳን ልጆቹን ለመምጣት ስመጣ የሆነ ከበድ በቃ የሆነ በቃ እንቅልፍ ይለኛል። ከበር ነው በቃ ማፋሽ ኮብታ ያዛጋኛል። መግባትማ ያስጠላኛል ብታይ። በመከራ ነው ልጆቹን እና ምን ይሉ መሰለ፣ ቆይ አንቺም ዋጋሽን ታገኛለሽ። ማን ነው እንደዚህ የሚልሽ? እነሱ ናቸው ቤት ውስጥ ያሉት እዚህ የነበሩት ቤተሰቦች። በጊዜው ቁምላቸው የሚባለው ሰው ይመጣ ነበረ ያኔ። እንዴት ነው ግን እሱ ሲጀመር ከዚህ ጠፍቶ ያውቃል እንዴ? እሱ ሲጀመር እኮ የማይታይ መንፈስ ነው። ከዚህ እዚህ ጋር ነው ስለው እዚህ ጋር ነው ስለው እሱ እኮ ራሱ ሰይጣን በለው በቃ። እሱ ነው በቃ ነገሮቹን አካሄጅ እሱ ነው እኮ በቃ። እኔንማ ዋጋሽን ታገኛለሽ ነው የሚለኝ። አንቺም ቆይ እንደዛች ይላል አንዳንዴ፣ ዋጋዋን ታገኛለች ይለኛል። እና እኔ እንቅልፍ ነው የሚለኝ። ልጆቹ ያሳዝኑኛል በቃ። ምን ላድርግ? እና እግዚአብሔር እንግዲህ የሆነ መፍትሄ ቢያመጣላቸው ለእነሱም ጥሩ ነው። እኔ እንኳን አሁን እዚህ አይደለሁም፣ ይኸውልህ እዛ ነኝ፣ ጎረቤት ነኝ። ስለዚህ ለምን ወደ ቤተ ክርስቲያኑ ይወስዱኛል በቃ። እዛ ማየውና እዚህ ማየው ልዩነት አለው፣ በጣም ልዩነት አለው በቃ።
ስለ ቤተሰቦች ማለት እንግዲህ የእናታቸው እህት እንደሆንሽ ነው እየነገርሽኝ የነበረው አንቺና ማለት መቼም የነበረውን ነገር ስለ ቤተሰብ ያንቺም እየነገርሽኝ ስለነበረ እህቴ ነች ብለሽኛልና ስለ እነሱም ስለ ቤተሰቦቻቸውም ስለ ልጆቹም ስለነ ዳግምና ኤልሳ ቤተሰብ ታውቂያለሽ ብዬ አስባለሁኝና እንዴት ነበረ የነበረው ነገር? እነሱ ያንን ነገር ከሀያቶቻችሁ የመጣውን ነገር እንዳስቀጠሉ ነው የሰማሁት። ከዛስ በኋላ ይሄ ነገር እንዴት ቀጠለ? ከዛ በኋላ እንዳረፉ ነው የሰማሁት። አንቺ ስለዚህ ነገር የምታውቂው ነገር አለ ወይ? የምትነግሪኝ ነገር? አዎ ምክንያቱም ያው እንደ ልጅ የምትቀበለውን ነው አንተ የምትይዘው አይደለ? የሚሰጥህን ነው የምትይዘው። በእርግጥ አዎ እህቴም ያው እነሱ ጋር ተቀብላው ነበር። ተቀብላ አብራ ትኖር ነበረ። ባልም እነዚህ ልጆች ገና እንደምታያቸው አሁን ነው እንደዚህ ከፍ ከፍ ያሉት እንጂ አባታቸውም እንዲሁ ምንም ሳይሆን ነው የሞተው። እንዲሁ እሱም በጣም ነበረ ቤተኛ በለው በቃ በጣም ቤተኛ፣ ጉዳዩን አስፈጻሚ ነው ብታይ። በቃ ሁሉን ነገር አድራጊ ነው የእውነት። ይሄ ከቁምላቸው ጋር በቃ ተወኝ አልኩ። አብሮ ነው የሚወጣው፣ አብሮ ይገባል። ከዛ ምክንያቱ ሳይታወቅ እንደው ጠብ አላልኩ። ጠብ በቃ ላፈር በቃ። አሁን ደግሞ ይኸው ለእነዚህን ልጆች ወልዳ ደግሞ እህቴም እሷስ ለመተው ሞክራ ነበረ። ለመተው ዳር እያለች ነበር። እኔም በጣም ታመመችብኝና ብዙ ቦታ ይዤ ሮጥኩ። ሆስፒታልም ብሄድ በሽታው አይገኝም። አንዴ ኩላሊቷ ነው ይለኛል፣ አንዴ ደግሞ ልብ ኬዝ አለባት ይለኛል። ሌላው ደግሞ ዶክተር ደግሞ ሌላ ችግር ነው የሚያወራው። ምንም በሽታዋ ጠፋ በቃ። ማለት የኔ ኤልሳ እናት ነው አንቺ እያልሽኝ ያለሽ አሁን? አዎ የኔ ኤልሳ እናት ምንም በሽታዋ ጠፋ በቃ። ቆይ ማለት እዚህ ጋር ግራ የገባኝ ነገር ስላለ ነው። ተመልካቾችም ባለፈው ከኤልሳ ጋር ስናወራ የነበረው ነገር አለ፣ የነገረችን ነገር። እናቴ መጀመሪያ ቀን ወደኩ ብላ ታመመች። ከዛ እንግዲህ እንደ መዳን አለች። ከዛ በኋላ ነው እንግዲህ ድንገት ይሄ ነገር የተፈጠረው እንጂ ታማ አታውቅም ብላ ነበረ። እንዴት ትነግርሃለች? እሷ እኮ መናገር አትችልም፣ ትፈራለች። በጣም ነው የሚፈሩት እኮ፣ ይፈራሉ እኮ። ስለዛ ታሪክ ማውራት ራሱ እያያቸው አይደለ እንዴ? ነገም በእኛ እኮ ብዙ ነገር ይመጣል በማለት ይሆን ምን ይሆን ይላል። ልጅቷ እንደምታያት እኮ ናት ዲ ምንም ነገር ትፈራለች። በጣም ነው የምትፈራው ዲ እኔ ይቅርታ አድርግልኝ፣ እኔ ተናገረች ስትለኝ እኔ ገርሞኛል። እኔ አትናገርም እኮ እሷ ዲ በጣም ነው የምትፈራው ዲ ትፈራለች። አይታሃት ከሆነ ትፈራለች በጣም ዲ እንዴት ትነግራለች? አትነግርህም። ብዙ ነገር እኮ ነው የሆንኩት እኔ በእናቷ ብዙ ነገር። ሆስፒታል ስወስድ ምን ደስ አይላቸውም ኧረ ቁምላቸው ደስ አይላቸውም። በቃ ሆስፒታል ደብቄ ይዤ ሲሄድ አንዳንድ ቦታ ይዤ ሲሄድ እኔ ባይገርምህ ደና በቃ በስተመጨረሻ እንደው ህይወቷ ጠፋብኝ እንጂ ደና በቃ ወደ መንፈሳዊም ነገር ላመጣት አስቤ ነበረ። በቃ ወደ ጸበሉም እየደበኩ ወደ ጸበልም ደግሞ እኔ አልችላትም፣ ያችን የምታክል አልችላትም። እንዴት አድርጌ ጸበል ላስጠምቃት? ይዤ ብሄድ ደግሞ ሌላ ታሪክ ነው። ያው የምትመጣው እዚሁ ነዋ። በቃ አንቀው የሚገሉ ይሄ ላይ ቀር ብዙ ተሰቃይታለች እሷ፣ ብዙ ተሰቃይታለች። እኔንም ተሰቃይቻለሁ። ልጆቹንም እንደምታያቸው ተሰቃይተዋል። በቃ አሁን በቃ ታመመች፣ በጣም ታመመችና በቃ በሽታዋም ሊገኝ አልቻለም። በቃ መጨረሻ ላይ አንዱ ጋር ሲሄድ ያው ልብ ይሉኛል፣ አንዱ ጋር ደግሞ ሲሄድ እንደዛ። መጨረሻ ላይ ሪፈር ተጻፈላት። በቃ እምትድንም መሰለኝ እኔ። ከዛ በኋላ ሪፈር ጻፈላት። ቆይ እስኪ ያልኩኝና እኔም እጄ ላይ ሳንቲም ጠፋ፣ የለኝም። በቃ እዛም ስሮጥ እዛም ጋም መድኃኒቱም እንደምታውቀው ውድ ነው። መድኃኒት እኮ ትወስዳለች። አንዱ በሽታዋን አይታወቅም። ይሄ ነው ሲለኝ ይሄኛው መድኃኒት እገዛለሁ፣ ይሄኛው መድኃኒት ይገዛል። ባዶ ሆንኩ እና እነሱ ከቨር አያረጉም ነበር ማለት ያለውን ነገር ስላየን ነው። ግቢ ውስጥም ስንገባ ጥሩ የሚባል ቤት ነው። ተመልካቾች እንግዲህ እንድታውቁት የምፈልገው ነገር ጥሩ አቅም አላቸው ብዬ ማሰባቸው ሰዎች ናቸው። ይሄ ያለ የሚከራይ ብዙም ክፍሎች ስላሉ እነዚህ ነገሮች ስላሉ ኢቨን እንኳን የመጨረሻ አማራጭ ቤት እንኳን እስከ መሸጥ ይሆናል ብዬ አስባለሁኝና ይሄ እያለ እንዴት ገንዘብ ይጠፋል? እንዴት ተደርጎ ይሄን እንኳን ሌላውን ቀርቶ እንኳን ይከራያል? ይሄን እንኳን እናከራይ ብንል እንዴት ሄዶ ነቁምላቸው እያሉ በዛ ላይ ደግሞ እንዴት አድርገን እናከራይ? እጄ ላይ ሳንቲም የለም አልቋል እንኳን ብዬ ትንሽዬ እንደው የምንቀመጥበትን እንኳን ቦታ እንኳን በጎን ትንሽዬ እንኳን ብዬ እንትን ብል በፍጹም እነቁምላቸው የት ሄደው ለምን ብለው እና በቃ እኔ ይኸው መግቢያ መውጫ ማጥቻለሁ።
እንኳን አይደለም የዛን ሰዓት እንደዛ ሆኜ መከራዬን በልቼ እያዩኝ እንኳን ትንሽዬ ነገር እንኳን አይወረውሩልኝም። በቃ ትንሽዬ ነገር በቃ እኔም ላቤን ጠብ አደርኩ። ምንም አንተ መጨረሻ ላይ ሪፈር ጽፈውላት አሁን ትድናለች። ወደ ሕክምናው ሪፈር ከተጻፈላት በኋላ ይኸውልህ ይሄ ያድናታል እዩ ጸበሉንም ምኑንም አለኝ ሐኪሙ እንትን ትያለች ትታከምና ብሎ አለኝ። መጨረሻ ላይ በምን የት አባቴ ሳንቲም አጣው ምን ላድርጋት? ስለዚህ የታክሲም ሰው እኮ ምንም ነገር በቃ እኔ እጄ ላይ ያለውን ብሮች ምናምን ሳንቲሞች ሁሉን ጨረስኩ። ቀለበቴን ሁሉ አውልቄ ሸጬ ነው ያሳመምኩት። ምን ላድርግ? ከዛ ቤቱ እንኳን እንደ መጠቋቆሚያ ነው የሚሆነው። ማን እነቁምላቸው እያሉ እንዴት ማን ነው እንትን የሚለው? እንኳን አይደለም ልታከራይ ይሸጥም ቢባል ማን እሺ ይልሃል? እነቁምላቸው እያሉ ማን እሺ ይልሃል? ስለዚህ በጣም ችግር ላይ ነበር ነው ወንድሜ ይሄ ነው። ስለዚህ ይኸው እንግዲህ እንደምታየው ነው። ቤቱ ትልቅ ነው እንደምታየው ነው፣ ትልቅ ነው። ግን ነገሮች ጉዳይ አስፈጻሚዎች እነሱ ናቸው። እንግዲህ ምን እናደርጋለን? እንዴት አደረግሽ? አሁን ምናልባትም ወደ እምነት ቦታዎች ለመውሰድስ አልፈለግሽም? ወደ ጸበልም ቢሆን ወደምታምኝበት ቦታ እንጂ። ትክክል ነህ። አድርጌ ነበረ በቃ ጸበልም ብለውኝ ጸበልም እየወሰድኩኝ እያመጣሁም እያጠጣኋት እሷንም እየረጨኋትም መጨረሻ ላይ በቃ ሁሉን ነገር ትቼ ጨረስኩ። ሳንቲሜንም እኔም ከጨረስኩ በኋላ ሁሉን ነገር ትቼ ወስዳለሁ ብዬ ሐኪሙ ተስፋ ሰጥቶኝ የለ ሪፈር ጽፎልኝ የለ በቃ ሪፈር ከጻፈልኝ ብዬ ያንን እንትን ደግሞ እንደምታውቀው ሳንቲምም እጄ ላይ የለ ራሴ እንትን እያልኩኝ ይዤ ሄድኩኝ። ከዛ በኋላ 2 ቀን ነው ኦፕራሲዮን ትደረጋለች አለኝ። ገንዘቡ እስከ የት ይምጣ? ብዙ ነገር ያስፈልገዋል። ስለዚህ ነፃ ሁላ ጽፌ ነበር ብታይ፣ ግን ነፃ የሚጽፈው ለመድኃኒት ለምናምን አይደለም፣ በቃ ለአልጋው ብቻ ነው ነፃ። እና ሪፈር ካደረግናት እኮ ትድናለች አለና ተስፋ ሰጠኝ እሱ። ስለዚህ ተስፋ ሰጠኝ፣ እኔ ምሽ ያልኩኝ ሁሉ ነገር አርግፋ አርጌ ደግሞ ያው እዛው አስተኛው ሆስፒታል። ከዛ በኋላ ያው በቃ ቀዶ ጥገና ትደረግ ብሎ አለኝ። ከዛ በኋላ እሺ አልኩ። 2 ቀን እንደተኛች ቆይ እስኪ ብዬ መድኃኒት ፈለጋ የለኝማ እጄ ላይ ሳንቲም የለም። ተኝታ ምንም እንትን የለማ ለጊዜው ሕክምና ይሰጧታል። ከዛ በኋላ ግን አልጋ ይዛ ከዛ በኋላ በቃ ወንድሜ እጄን ይዛ እህቴ የኔ ነገር እኮ ተስፋ የለውም ዝም ብለሽ ነው የለፋሹ ትለኛለች። በቃ ቀናየ ተስፋ የለውም እኮ አልቅ ያለው እኮ ተስፋ የለውም እያለች በቃ እጄን ያዛርግ ልጆቼን ግን ትላለች። ሁሌ ነው የምትለው ሁል ጊዜ በቃ ልጆቼን አደራ ልጆቼን እጄን ያዛርጋ ልጆቼን አደራ። ከዛ እንዲህ እያለች ሞታለች። ለካ እኔ አላየኋትም እጄ ላይ ነው እኮ የሞተችው እህቴ። ወይኔ አክባክቶኝ እንደዚህ እንድትሆኝ አይደለም እኛ ያለውን ነገር እንድናውቀው ነው እንጂ አንቺ እንደዚህ እንድትሆኝ አይደለም። እሺ ተረጋ አንዴ። እስኪ ውሃ አንዴ ቀረጻውን አቆሙ። እስኪ ውሃ አንጡላት እስኪ። እሺ እንግዲህ ተመልካቾቻችን ተመልክታችኋል ምን አይነት ባክግራውንድ ስቶሪ እንዳላቸው እነዚህ ሰዎች። እንዴት አንድ ሰው እንግዲህ ከዚህ ውስጥ ለመውጣት ሲፈልግ እንዴት ህይወቱን እየከፈለ እንዳለ ተመልከቱ። ምንድነው ሰው ምን ሊባል ይችላል? ነገሩ እንግዲህ የሰው ብቻ አይደለም፣ እንደ ሰው ብቻ የምንታገለው ሰው ነው ብለን ብቻ ምናየው ነገር ብቻ አይደለም፣ የመንፈስ አሰራር ሳይቀር ያለበት ሁኔታ ነው። እንግዲህ በጣም የተወሳሰበ በጣም የተጠላለፈ ነገር ነው። እኔ ከመጀመሪያውም ከበፊትም ነግራችኋለሁ። እኔ ራሴ የማምነው የራሴ እምነት አለኝ በዚህ ጉዳይ፣ አላምንም በጭራሽ። ይሄን ነገር ለመቃወም ነው አሁን እኔ እንግዲህ ካንቺም ስሰማ ግራ የገባኝ ይሄን ነገር፣ አንቺም ልጅ ነሽ ለነዚህ ሰዎች እህትሽ ነች እቺ ሴትዮ እያልሽኝ ያለሽው ደግሞ እሷ ከዚህ ነገር ለመውጣት ስትፈልግ ይሄን ነገር ለመተው እየፈለገች ነበር ከመጀመሪያው አንስቶ። ያ ነገር ውስጧ ዳር ስትል ነው ይሄ ነገር የተከሰተው ነው እያልሽኝ ያለሽው። እዚህ ጋር ደግሞ ኤልሳ ያልነገረችን የገዛ ልጇ ያልነገረችን ሌላ ነገር ነው። የሚፈሩት ሌላ የተደበቀ ከባክግራውንድ ሌላ ታሪክ እንዳለ ነው እየገባኝ ያለው።
አንቺስ እንዴት እዚህ ተጠቂ ያልሆንሽም ታዲያ? አንቺ ከመጀመሪያው ከልጅነት ጀምሮ ነው እንደውም በእነዚህ ሰዎች አማካኝነት ከዚህ ሁኔታ ወጥቻለሁኝ የማምንበትም ሰው አይደለሁም ብለሽኛል። ታዲያ እንዴት ይሄ ጉዳይ አንቺ ጋር አልደረሰም? አንቺ ሙሉ ለሙሉ ከተውሹ ካልነካሽ እንዴት አንቺ ጋር ደረሰ? ምን መሰለክ አሁንም እንዲህ አይነት ነገር እንደው ባይኖር ጥሩ ነው። ሁለተኛ እኔ ልጆቹን አሁን እኔ ትቻለሁ በቃ ወደ ራሴ። ማንም ሰው የራሱ እምነት ያለው አልክ ትክክል ነው። ምንም እንጨትም ማመን ይችላል። በቃ ያድነኛል ካልክ ማመን ትችላለህ። ይሄ ነገር መቅረት ያለበት ካልክ ትክክል ነው። በጋራ መስራት ይቻላል። አንድ ሁለተኛ ነገር ደግሞ እኔ ልጆቹን ላይ ነው መጣው ስመጣ ራሱ በቃ ይሄን ነገር የሚያጠናክሩ ሰዎች አሉ ነቁምላቸው ማለት ነው። እነሱ በቃ እነሱ ካሉ ምንም አይነት ነገር የሚቀር ነገር የለም። ለእኔ ራሱ ይዝትብኛል እኮ ልጆቹን ላይ ስመጣ በጣም ነው አንቺ እህት ሽጣ ነው የሚደርስሽ ይለኛል። በቃ እየተሳቀቅኩ ነው እንትን ምለው። ልክ ነው እሷ ለማምለጥ ፈልጋ ነበር። በስተመጨረሻ በቃ በስተመጨረሻ ነው እንትን ያለችው። ይሄ ሳይሆን በፊት በቃ ይሄ ሞት እንግዲህ አንድ በቃ የሰው ልጅ እንትን ነው። በቃ በስተመጨረሻ ነው እሷም ለማምለጥ ይሄ ሆነ እንጂ አሁን ደግሞ እንደምታየው ከሆነ ልጆቿን ደግሞ በቃ አይታቸዋል አይደል? እኔ ኤልሳን አይታቸዋል። በቃ መፍራት በጣም ነው የምትፈራው። ሰው ማየት ራሱ አችልም። አይተህ እንደሆነ ቁምላቸው የሚባለው ሰውዬ በቃ እግዚአብሔር የረገመው ሰው ነው። በቃ የረገመው ሰው እና በቃ እጅግ እግዚአብሔር የረገመው ሰው ነው እሱ። እኔ ባይገርም እኔ ጎረቤቶች አሁን ያለሁበት በጣም ከድሮ ጀምሮ ያውቃሉ። በቃ ያውቃሉ፣ ያውቁናል በጣም እና የሚገርም ነገር እኔ እህቴ አይደለችም ማለት እህቴ አይደለችም። ማን ነች እህትሽ ያልሆነችው? የነ ኤልሳ እናት እህቴ አይደለችም። እንዴት ማለት? በቃ ቤተሰቦቿ ለግብር ነው ያመጧት። ገብረዋት ነው ግብር ነው በቃ የመጣችው። በቃ እኔ ለቤቱ ተወላጅ ነኝ፣ እሷ ግን እህቴ አይደለችም። ያ አብረስታድግ እህት አይደለም። እኔ አሁን ነው የነገሩኝ። እንደውም ጎረቤቶቼ ከፍ ስል ነው የነገሩኝ። አሁን ነው የነገሩኝ እህቴ እንዳልሆነች ነው የነገሩኝ። እንዴ ማለት አታውቂም ነበር ይሄንን? ታዲያ እኔ አላቅም። እሺ እኔ አላቅም፣ ግን በቃ ያው እንደ አብረስታድግ እህት አይደለም። እኔ አሁን ነው የነገሩኝ በቃ እህት እንዳልሆንኩ። መቼ ነው ይሄን ነገር ታዲያ ያወቅሽው? እኔ አሁን ነው እነሱ ናቸው የነገሩኝ እህቴ እንዳልሆነች። አሁን ጎረቤቶቼ አሁን ያለሁባቸው ናቸው። የነ ዳግም እናት ካለፈች በኋላ ማለት ነው? አዎ። እና እኔ አሁን ነው የሰማሁት። በቃ እህትማ እህት ናት። እኔ ከልጅነቷ ጀምሮ አዝላ ያሳደገችኝ ናት እኮ አዝላ ያሳደገችኝ ናት። እና ቤተሰቦቿ አምጥተው ለግብር ነው አሉ። እዚህ ገብረዋት ነው የሄዱት። ግብር ነው በቃ ቁጭ አድርገዋት የሄዱት በቃ። ስለዚህ ልጅቷስ እንግዲህ ተወላጅም እንዳልሆነችማ ይኸው እንግዲህ ጎረቤቶች ያውቃሉ። አሁን ያለሁባቸው ሰዎች ያውቃሉ። ከድሮ ጀምሮ የቆዩ ትልልቅ ሰዎች አሉ። ስለዚህ ያውቃሉ በቃ። ስለዚህ እሷም ተገብራ ነው የመጣችው። ግብር ናት፣ ግብር ተሰታ ነው የመጣችው እንጂ እሷማ እህቴ ናት እኮ። እንደ እህት አይደል እንደ አዝላ ያሳደገችኝ እኮ ናት። ስለዚህ እኔ ደግሞ የእሷን ውለታ ደግሞ በልጆቿ ለመካስ ፈልግ ነበር። ምን ላድርግ አሁን? ያው ምን ላድርግ? ቆምላቸው እንግዲህ እያለ ምንም አይነት እነሱም ላይ ራሱ ስራ እግዚአብሔር ካልሰራ ይኸው እንደምታያቸው ናቸው። እህቴ ናት በቃ አዝላን ያሳደገችኝ። አብረን ያደግነው። እንግዲህ አሁን ደግሞ ሌላ ያልሰማ ነው እዚህ ጋር ደግሞ ሌላ የሚያስደነግጥ ነገር ነው ተመልካቾች እየሰማን ያለ ነው። አሁን ደግሞ እንግዲህ ተመልከቱ ምን አይነት ነገር እየተፈጠረ እንዳለ። እኔ ምን ሊባልም እንደሚችል ልጆቻቸውን ሳይቀር እስከ መገበር የሚደርሱ ሰዎች ናቸው። እኔ በጣም ነው በዚህ ጉዳይ እኔ ላከብርሽ የምፈልገው። አሁን ግን ምንድነው እየተፈጠረ ያለው? ዳግምን ጨምሮ ይሄንን ነገር ከዚህ በኋላ እኛ አንድ እርምጃ ወደዚህ እንዳንሄድ ወደ ቆምላቸው እንዳንሻገር እነሱ ከሱ ጋር ድልድይ መሆን አይፈልጉም። እኛን ለኛ ያለውን ነገር ማስረጃዎችን መረጃዎችን መስጠት አይፈልጉም። በጣም አስቸጋሪ ሆነብን። አሁን ተጠቂዎች ናቸው የዚህ ጉዳይ ቤተሰቦቻቸው እናታቸውን ሳይቀር አጥተው እንግዲህ እነዚህ ሰዎች ይሄንን ነገር ለኛ አሳልፈው መስጠት አይፈልጉም። እንግዲህ አሁን በዋናነት እኛ የመጣ ነው ዳግምንም ለማውራት ነበር እዚህ የመጣ ነው። ከዛ በኋላ ነው ካንቺ ጋር ያለውን ነገር መተሽ ስትነግሪ ብለን የሰማንሽ። ስለዚህ ምን ትያለሽ? እስኪ አሁን ዳግምን አንቺ ብታናገሪልን ያለውን ነገር ከበፊት ጀምሮ ያለውን ነገር ስለምታውቂ እሱን ብታናገሪው ብታወሪው ብናገናኛችሁ ብለን አስበን ነበር። እንግዲህ እሺ ካለ ያው ነው ይፈራሉ። ምናልባት ዳግም እሺ ይሆናል እንደው ሊወጣም ያስብ ይሆናል።
ምክንያቱም ከሆነው አንፃር አይተው ከሆነው አንፃር እንግዲህ እጅና እግሩ መያዝ ነው እንጂ የቀረው በቃ ከሆነው አንፃር እንግዲህ ዳግም ይሰማኝ ይሆናል ዳግም ይሰማኛል። የተሻለንን ግን ብንሞክር ጥሩ ነው። በቃ ለማውጣት ከእንዲህ አይነት ነገር ለማውጣት በቃ ነገ ተተኪ ትውልዶች ደግሞ ጥሩ ነገር አይተው እንዲያልፉ ለማድረግ በቃ ይበቃል ብንል ጥሩ ነው። እሺ እስኪ የኛም ሰዎች እቤት ስላለ ዳግምን ይዘውት ይመጡና ደግሞ ያለውን ነገር የተፈጠረውም ነገር አዲስም የተፈጠረ ነገር አለ በጣም ያስደነገጠን ነገር ተመልካቾችና ምንድነው የተፈጠረው የሚለውን እንግዲህ በቀጥታ የምንሰማው ይሆናል። ያለውን ነገር ግን ከሷ ካክስታቸው ሰምታችኋልና ከዚህ በኋላ ለምንሄደው መንገድ የሚጠቅመን ጉዳይ ነው ያስባለሁ። እስኪ ዳግምን አምጡት እስኪ እናንተ። እሺ እንግዲህ ተመልካቾቻችን በጣም አስደንጋጭ ነገር ነው የሰማነው። ኤልሳን ታውቋታላችሁና ኤልሳ ማለት የዳግም እህት ናትና እዚህ ቤት ከገባን በኋላ በጣም ብዙ መንገር ያልፈለገቻቸው ነገሮች እንዳሉ እኛም ተረድተን ነበር። ግን እኛ እዚህ ቤት እንድንቆይ ያልፈለገችም ነበር። በቀጥታኛ ከዚህ ቤት እንድንወጣ ነበር እሷ ለማድረግ የሞከረችው። እኛ እዚህ ቤት ከኖርን እነሱ የሚፈሩት በጣም ብዙ ነገር አለ። እንግዲህ እየነገርኩ ያለሁት ዳጊ ኤልሳን ወሰዷት አይደለ? እህትህን ወስደዋታል። በእነሱ እጅ ነው ያለችው። ሌላ እህት የለህም፣ ሌላ ወንድም የለህም። እኛ እያለን ያለነው ይህንን ነገር እንርዳህ ነው። በእርግጠኝነት የገቡበት ገብተን እኛ ኤልሳን ማስመለስ እንችላለን። ነግሬሃለሁ እኮ እኔም የዚህ ጉዳይ ተጠቂ ነኝ እንዳንተ። እኔም እኮ ባውሬ ተነክሼ እኮ ነው። አንደኛ ጽኑ እምነት ነበረኝ፣ ሰዎችም ነበሩኝ እንግዲህ ከልባቸው የጸለዩልኝ። ሙሉ ይህንን ሾው የሚከታተል ሰው በጸሎቱ ሲያግዘኝ ነበረ። እኔ የእንትን እምነት ተከታይ ብዬ አልከፋፈልኩም በጊዜው። ሁሉም በየእምነቱ ሲጸልይልኝ ነበር። ዛሬም ድኜ የመጣሁት በዛ ምክንያት ነው። የዚህ ጉዳይ ተጠቂ ነኝ እኔ። ሞት አፋፍ ላይ ቆሜ ነው የተመለስኩት እኮ። ይሄንን ነገር ከኔ በላይ እኔ ከተጠቃሁት በላይ እኔ ከደረሰብኝ በላይ ማንም ምስክር ሊሆን አይችልም። ይሄንን ሁሉ ነገር ትተን እኔ እንርዳ እያልኩ እኮ ነው። ስለ እነዚህ ሰዎች ያሉበትን የምታቆም ስለ ቁምላቸውም ጨምሮ ንገረን እያልኩ ያለሁት በዛ ምክንያት ነው። ይኸውልህ ዳግም አንተም ልትረዳን ሞክር እስቲ። እሺ በላቸው። ምንድነው ልረዳህ የምችለው? እስቲ እሺ በልና ከዚህ በላይ ምን እንደሆነ ነው የምትፈልገው? እሺ በል እስኪ። መጨረሻ ያምራል፣ ግድ የለህም። እስቲ እሺ በል፣ ተባበረው እስኪ። ምንም የሚያምር ነገር የለም። ከዚህ በላይ ከሆንኩት በላይ ምንም ሊያምርም ምንም ሊሆን የሚችልም ነገር የለም አይደል? ተጎዳው እንትን አልኩኝ እንደዚህ ሆንኩኝ እያልክ ነው አይደል? ከኔ በላይ ተጎዳለ? ከኔ በላይ እንደዚህ የሆነ እንደዚህ አንድ አይኔን ያጣለ የኔ ነኝ እኮ የሆንኩትን ማቀው የደረሰብኝን ማቀው እኔ ነኝ አይደል? የዛኔም አይተሃል፣ የተፈጠረውን ነገር አይተሃል አይደል? የመጣችሁ ጊዜ እሺ ይሁን ብዬ በቃ አንዴ ገብቼበታለሁ። ከዚህ በላይ ምንም አይመጣም። በቃ አንድ አይኔን ካጣሁኝ በኋላ ምንም አይመጣም ብዬ ነው አይደል? ያ ሁሉ ነገር የሆነው የተፈጠረው አስረድቻለሁ። የሆንኩትን ነገር ነግሬሃለሁ። የተፈጠረውን ነገር በጠቅላላ ነግሬሃለሁ። ምን አድርግ ነው የምትለኝ? ከዚህ በኋላ ምን አድርጉ ነው የምትሉኝ? ዳግም አንተም በተቻለ አቅም እንድትረዳኝ ነው እየነገርኩ ያለሁት። እኔ እኮ በጸባይ ነው እያወራሁት ያለሁት አይደለ? ከሆነ ሁኔታ እኛን እንኳን በመክፋታቸው የተፈጠረውን ነገር ተመለከት። እኛ እኮ በጊዜው ጥበቃ እናደርግላችሁ እኮ ብለን ነበረ። ቶታሊ አልፈልጋችሁም እኮ ነበር ያላችን እህት ሳይቀር እኮ። እኛ እዚህ እንድንቆይ ስላልፈለጉ ነው። እኛ በሰማ አሁንም ቢሆን እኮ ልጆች ናቸው፣ ፈርተው ይሆናል እኮ የሚመጣባቸውን እኮ አንተ አታውቅም። ፈርተው ይሆናል። በቃ ማንም ሊረዳን አንተ አይችልም። ደግሞ እሺ በል እስኪ በቃ ዳጊ፣ አሁን እነሱ ካሉ እኔ ማለውልህ ችግር የለም። እሺ በል እስኪ ነገሮችን ሁሉ እንትን በል እስኪ በቃ የሆነ በቃ እነሱ በቃ የሚፈልጉትን እንዳያደርጉ ምንም ከዚህ በላይ ላድርግ የምችለውም ነገር የለም። በቃ እባካችሁን ተው። አንድ የቀረ ህይወቴን ያለኝ አይደለ? ያጣሁት ነገርም አለ አይደል? በቃ ይሁን፣ ያጣሁትም ነገር እንዳለ ይሁን፣ ይቅር። በቃ አንድ የቀረች ህይወቴ ልኑርባት። በቃ ተው። ይኸውልህ ይሄ ነገር መጨረሻ የለውም። ወጣት ነህ እንደማይክ ብዙ ነገር የሚጠብቀ ሰው ነህ። እድሜ ልክህን በዚህ ጸቁቆ ውስጥ ለምን ታሳልፋለህ? እድሜ ልክህን ላውል እየገበርክ ለምን ትኖራለህ? እምነት ሊሆን ይችላል፣ እሱ አይደለም ጉዳያችን። እኛ ወድጄ ነው የገባሁበት፣ ወድጄ እኔ ነኝ ያመጣሁት። እኔ እኮ አይደለም ያመጣሁት አይደል? እጄ ራሴ እሺ ብዬ ፈልጌው ነው ያመጣሁት። አስረድቻለሁ፣ ነግሬህ አይደለም ነው? ንገረኝ።
ወደጄ አይደለም እኮ ያመጣሁትኝ አይደለም አውቃለሁ እኮ ለዛም ነው እኮ እኛ ያጣበትን መንገድ ነግሬሃለሁ የሆንኩትን ነገር ነግሬሃለሁ አይደል ከዛ ነገር ለመውጣት ያላደረኩት ነገር የለም ቤተሰቦቼ እንኳን ከዛ ነገር ለመውጣት ባደረጉት ነገር ነው የሁሉ ነገር የደረሰባቸው አይደል ያው እንደህቴ እንደዚህ ሆኖ ቀር አይደል ታውቂያለሽ አንቺም የሁሉ ነገር የሆነውን ነገር ታውቂያለሽ ለዚህ አንድ የቀረች ህይወቴን ያቺን እንኳን ልኑርባት ቢያንስ የምፈልገውን ነገር ባላሳካ እንኳን ቢያንስ ልኑርበት ቤተሰቦቻችንን አተናል አይደል ቢያንስ ለሷ እንኳን ለአንድ ለቀረች ህይወቴ እንኳን በቃ ቢያንስ እስቲ ልኑርና ቢያንስ የፈለገችውን ነገር ወይ እስቲ ቻታውኝ ይባካ ይኸውልህ ምንም አይነት ተመልካቾች እንግዲህ ምንም ላደርጋለሁ እዚህ ቤተሰብ ላይ ምንም አይነት ኃይል መጠቀም አንፈልግም ስለሌለብንም ጭምር ተጎጆችም ነበሩ ናቸውም እዚህ ጉዳይ ላይ ብዙ አብርሃምን እኮ ተመልክታችኋል አይደል እንዴ ቤተሰቦቹ በምን አይነት ሁኔታ እንደነበሩ በወሬ ተነክሶ እኮ የሞተ ሰው እኮ ነው ከዛም ውጪ የጥጋቡን ወንድም ቤተሰቦች አይታችኋል ባለቤቱ እንዴት ስታለቅስ እንደነበረ በጣም ብዙ ሰው እዚህ ጉዳይ ላይ ተጎድቷል በጣም ብዙ ሰው እኮ ይሄ ነገር በዚህ የሚቀጥል ከሆነ ማብቂያ የለውም አንተ ያያህ ያለው እዚህ ብቻ ያለውን ነገር ነው ያንተን ህይወት ብቻ ነው ለምንድነው ማትረዳኝ ከዚህ ጀርባ እኮ ብዙ ሰዎች እኮ ይሄን ነገር እየጠበቁ እኮ ነው ከቁምላቸው የሚጠብቁት ነገር አለ አውሮፓውያን ሳይቀር እኮ እንደ ሀገር እኮ ከአውሩ የሚወሰደውን እኮ ደም እኮ እንደ ማይክሮቺፕስ እኮ ኤክስፐሪመንት ሰርተውበት እኮ ሊጠቀሙበት እኮ የተዘጋጁ ሰዎች ናቸው እንዴት ነው የሌላው ላይ የሚችለው እስቲ ንገረኝ ሰው እኮ ራሱ ላይ ምንም ነገር ካልደረሰበት የሌላውን ነገር ላይ አይችልም እኔ አንድ ሰው የተጎዳ ሰው እኮ የዛን ጫማ ውስጥ ሆኜ ካላየው ይኸውልህ እንዴት ነው እኔ ላይ ያ ሰው ላይ ተረዳ የምትለኝ ይኸውልህ እንደ ሀገር እኮ ነው ችግር ውስጥ የገባ ነው እኔ ማቆም ቢኖርብኝ ኖሮ ልንገርህ አይደለ ያን ያቆም ነበር ነገ ትሞታለህ እየተባልኩኝ እዚህ ስራ ላይ ነበርኩኝ ያውቃሉ 300 ምናምን ሺህ ተከታይ ያለን ቤተሰቦች ማለት ነው በምን አይነት ሁኔታ እንደዳንኩ ያውቃሉ በምን አይነት ጸሎት ውስጥ እንደነበሩ ያውቃሉ አሁንም ቢሆን እያልኩ ያለሁት ለምንድነው ለራስህ ብቻ የምታስበው የሚያሳስበን ብዙ ነገር አለ እነዚህን ሰዎች መያዝ እንደ ሀገርም እንደ ትውልድም የብዙ ሰዎችን ህልውና ማዳን ነው እያልኩ እኮ ነው ያለሁት እኔ በምን አቅም ነው እንደዛ ላደናቸው ይሄን ሁሉ ሰው ላደን የሚችለው ምን አድርጌ ነው ማድረግ የምችለውን እኮ እየነገርኩ ነው እነዚህ ሰዎች እንኳን ይኸውልህ ልረዳቸው ላደናቸው የምችለው ያለሁበትን ታውቃለህ ምን አድርጌ ምን ብዬ ነው ላደናቸው የምችለው እነዛን ሰዎች በምን አቅሜ ነው ላደናቸው የምችለው እነዚህ ሰዎች መቼም የቆምላቸው ሰዎች ናቸው እዚህ ድረስ መጥቶ ካስፈራሩክ እዚህ ድረስ መጥተው እህትን ከወሰዱ እነዚህ ሰዎች የቆምላቸው ሰዎች ናቸው የሚሆኑት የነዚህን ሰዎች አድራሻ ንገረን ነው እያልን ያለው እኮ ምንም ነገር እንድናገር ምንም ነገር እንትን እንድል አትከፋፋኝ በቃ ከደረሰብኝ ነገር አንፃር ድጋሜ የሆነውን ነገር ታውቃለህ አይደል እስቲ እሺ በል እስኪ ምንም ነገር ከዚህ አይበልጥብህም አይደል ቤተሰቦቼን አጣው አንድ እህቴን አጣው ከዚህ በላይ ምንድን እንዳጣ አሁን ደግሞ አንተንም እንትን እንዳይሉ አንተ በቃ የመጨረሻው ደረጃ ድረስና እሺ በላቸው እስኪ በቃ እስኪ እሺ በል በቃ አንተ እሺ ምለው በቃ ተዋቸው በቃ እነሱ ምን ነው እሺ ምለው በቃ ነገ እርዳቸው እነሱንም ምን እና ምን አቅሜን ምረዳቸው እንዴ ከዚህ በላይ ምን ይመጣብሃል ያጣሁት እናት አባቴን አጣው አይደለም እንዴ እናት አባቴን ካጣው በኋላ አንድ እህቴን አጣኋት አይደለም እህቴን አጣኋት አይደለም ከዚህ በላይ ምን እንዳጣ ነው ራሴ ምን እንዳደርግ ነው የምትፈልጉት እስቲ እሺ በል በቃ እነሱን አጋልጠህ ስጥ በቃ ምንም የምታውቀው ነገር ተናገር በቃ ተውኝ በቃ ምንም ማድረግ አልችልም ከዚህ በላይ በቃ አንድ እህቴን አጣኋት ወንድም እህቴ ላይ አንድ እሷ የነበረችኝ አይደለ ከዚህ ሌላ ምን እንዳጣ ነው የምትፈልጉት ራሴን እንዳጣ የምትፈልጉት በቃ ተውኝ ባካችሁ ተውኝ በቃ እኔ ከዚህ በላይ ምንም ላደርግ ቆይ ተረጋጋ እሺ ቆይ እሺ ተረጋጋ ይኸውልህ በተቻለ አቅም አንተኛን ለማዳመጥ ሞክር ይገባናል እኮ ስለ እህትህም ያለህበት ስሜት ይገባናል እኛ እነዚህ ሰዎች እህትህንም እኮ ላገኘልህ እኮ እያልኩ ነው
እህትህ የገባችበት ገብተን የወሰዱበት ወስደን እኛን እሷን እንትን እንበላት እኮ ነው እያልኩ ያለው። እችላለሁ ስለምችል እኮ ነው። ማልችለውን ነገር እኮ አደርጋለሁ እኮ አላልኩም እኮ። ምችለውን ነገር ነው እየጠየቅኩ ያለው አይመስለኝም። ምን እንጃ በቃ እንዲህ ካለ እኮ ትጎዱበታላችሁ ነው እኮ እሱ። በቃ ልክ ነው። ፈራ ትጎዱበታላችሁ። ጉዳትም እያለ እኮ በቃ ግድ የለም እንርዳ ብለዋል። ግድ የለም በቃ እሺ ብለህ አጋልጥና ስጥ። በቃ እኛ በዚህ ጉዳይ ላይ እንርዳ ነው እያልኩ ያለሁት እኮ። የምታውቀውን መረጃዎች ስጠን ነው እያልን ያለው። በቃ እሺ በለው። ስልኩን ስንፈትሽ የስልክ ቅጂ አግኝተናል። እስቲ ምንድን ነው እሱ? የስልክ ቅጂ ነው። ስሙ ማን ይመጣል ቤት? ኧረ ማንም አልመጣም። ከዛሬ ማንም አልመጣም። ማንም አልመጣም። አሁንስ የመጣው ሰው የለም። ማንም አልመጣም። አይውልሽ ከአሁን በኋላ ማንም ሰው ቢመጣና ለማንም አንድ መረጃ ተንፈስላለሁ ብትል እህትን ከዘላለም አታያት። ኧረ ቆይ እኔ እኮ እንደዛ ማለት እኮ አይደለም። ኧረ እባክህን እሺ። አንተ የት አይደል እንደ ያለችኝ? ለምን እንደዚህ ታደርግብኝ? እነዚህ ሰዎች እያስፈራሩ ነው አይደለ? ማነው ስልኬን የሰጣችሁ ሲጀምር? አሁንም ቢሆን የእነሱን ስልክ ነው እዚህ ላይ ያገኘ ነው። ለምንድን ነው የምትደብቀን? የምታውቀውን ነገር በቃ አንተ እሺ በል። በቃ እሺ በልና መተው ነበር ቤት ድረስ አይደለ? መተው ነው ኤልሳን የወሰዷት። በእህት እያስፈራሯት ስለሆነ ነው እየደበከን ያለው። አዎ መተው ነበር። በቃ መተው ነበር። አዎ እናንተ እንደሄዳችሁ ደቂቃ ምንም ያህል አልቆዩ። መተው ነበር። ይኸውልህ በዚህ ስልክ ቁጥር መረጃውን አውጡልኝና ይደወልበት አሁን ነው። እሺ እሺ እንግዲህ ተመልካቾቻችን የነበረንን ቆይታ ተመልክታችኋልና ከዛ በኋላ ምናልባትም በምንሰጠው ጊዜ ቁምላቸው ከእጃችን እያመለጠ ያለውን ርቀት እያሰፋ ነው የሚሄድብን። ስለዚህ መፍጠን ስላለብን ይህንንም ሰውዬ እየመጣ የሚያስፈራራቸው እየደወለ እሱን የሚያስፈራራውንም ሰው የግድ መያዝ ስላለብን እንግዲህ ልናደርግ የምንችለው ትንሽ በእርግጥ ከኤቲክስም ውጪ ሊሆን ይችላል። ነገር ግን ያለውን ነገር የግድ አማራጮችን መጠቀም ስላለብን ምንድን ነው ያደረግነው? እዚህ ጋር ቀጥታ በሴት አስደወልንበት ልጁ ጋር። ይሄ ልጅ ጋር ስንደውልበት ደግሞ ለስራ ነው የምንፈልግህ ብለን በቀጥታ እዚህ አካባቢ እንዲገኝ እዚህ አካባቢ እንዲቀጣጠሩ ነበር ያደረግነውና ያንን ለማድረግ ነው የሞከርነው። እንደምታዩት ደግሞ የተወሰነ በጣም ተቃርበናል እሱን ለመያዝ። ስለዚህ እሱ መሆን አለመሆኑን እርግጠኛ ሆነን በስልክ በመደወል ቼክ የምናደርግ ይሆናል። ዛሬ እንግዲህ እድል ከቀናን እነዚህን ሰዎች በቁጥጥር ስር እናውላለን። ከቁምላቸውም ጋር ያለንን ርቀት እጅግ በጣም እናጠባለን ብለን እናስባለን። እንግዲህ ተመልካቾቻችን በጸሎት አብራችሁ እንድትሆኑ እንግዲህ እናንተን እጠይቃለሁ። እንግዲህ የኛ ሰዎችም የህግ አካላትም እንደምታዩቸው ከጀርባ ከካሜራ ጀርባ እዛ ጋር ቆመው እየታዩኝ ነው። በጣም በዛ ብለናል። እንግዲህ ምንም እንደማያመጣ ተስፋ እናደርጋለን። ምንም በማያስነቃ ሁኔታ ነው ለሱ ይህን ነገር የነገር ነው። ለስራ እንደሆነ ብቻ ነው የሚያውቀው። እሱን ያነሳው አይደለ? አዎ እሱ ራሱ። እሺ እሺ ራሱ ላይ ነው አይደል የሚያሳየው? እሺ ኑ አንተ ምንም አይነት ግርግር እንዳፈጠረ አንተ ወንጀለኛ ስታደርግ የነበረው ነገር ና